ሰላም ለእናንተ ይሁን። በጌታ የተወደዳችሁ ወገኖች እንዴት ናችሁ? እንደምን ቆያችሁ? በዚህ ሰዓት ደግሞ ይዤላችሁ የቀረብኩት የትምህርታችን ርዕስ የመከራ ጊዜ የሚል ይሆናል። ይህ ርዕስ በተለይ በአሁኑ ዘመን ብዙ ክርክሮች የሚነሳበት ርዕስ ነው። ይህንን እግዚአብሔር በመንፈሱ አማካይነት እንዲያስረዳን በጸሎት ወደ እግዚአብሔር እንቀርባለን። ክብር ላንተ ይሁን አባታችን፣ ሁሌም ቃልን እየላክ ስለምታስጠነቅቀን፣ አቅጣጫ ስለምታሳየን፣ ስለምትመራን፣ ስለምትወደን እናመሰግንሃለን። አሁንም የቃልህን ምስጢር በመንፈስ ቅዱስ አማካይነት እንድታስረዳን አደራ እንላለን። በቃል መሰረት ደግሞ እንድንኖር ለሌሎችም እንድናስተምር እርዳን። በጌታችን በኢየሱስ ስም አሜን። የመከራ ጊዜ ማለት አስቸጋሪ ጊዜያቶች፣ የማይመቹ ጊዜያቶችን ማስተናገድ እንደማለት ነው። ይህ የመከራ ጊዜ አማኞችንም የማያምኑትንም የሚነካ ጉዳይ ነው። በተለይ ማቴዎስ ምዕራፍ 24ኛው ከቁጥር 15 እስከ 21 እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ሲታዩ አንባቢው ያስተውል። በነቢዩ በዳንኤል የተባለው የጥፋት ርኩሰት ይላል። ትንቢተ ዳንኤል ምዕራፍ 9ኛው ቁጥር 26 ላይ የሚመጣው አለቃ ሕዝብ ይላል። ከተማይቱንና መቅደሱን ያጠፋሉ የሚል አለ። የሚመጣው አለቃ ሕዝብ የተባለው ወይም አጥፊው አውዳሚው የተባለው የሮም ሰራዊት መሆኑን ያመለክተናል። በተቀደሰችው ስፍራ ቆሞ ሲታዩ ሲል በኢየሩሳሌም ማለት ነው። ኢየሩሳሌም ለእግዚአብሔር የተቀደሰች ከተማ፣ የእግዚአብሔር ማደሪያ፣ የአይሁዶች ቤተ መቅደስም ደግሞ ስፍራ የተባለች ነበር። እንግዲህ የሮም ወታደሮች መጥተው ኢየሩሳሌምን ሲከቧት አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ ይላል። የመከራ ጊዜያትን በሶስት ከፍለን ነው የምናየው። የመጀመሪያው የኢየሩሳሌም ውድመት ነው። ኢየሩሳሌም ለምንድን ነው የምትወድመው? ምክንያቱም በዚያን ጊዜ በይሁዳ ያለ ወደ ተራሮች ይሽሹ ይላል። በኢትዮጵያ ያለ አይልም፣ በአውስትራሊያ ያለ አይልም፣ በአሜሪካ ያለ አይልም፣ በይሁዳ ያለ ይላል። ይሁዳ ማለት እንደ ኢትዮጵያ አድርገን እንውሰደው። ኢየሩሳሌም ደግሞ እንደ አዲስ አበባ ነች። ስለዚህ ኢየሩሳሌም ትወድማለች። የአይሁድ ሕዝቦች ፈተና ውስጥ የሚገቡበት፣ መከራ ውስጥ የሚገቡበት ጊዜ ነበር። ለምን? በጌታችን በኢየሱስ ክርስቶስ አማካይነት የቀረበላቸውን የድነት ዕቅድ ወይም የመዳኛ መንገድ ስለናቁ፣ ከሕይወት ይልቅ ሞትን ስለመረጡ። ከዛ በፊት ነቢያትን ሲያሳድዱ ነበረ። አሁን ደግሞ ጌታ ኢየሱስ ክርስቶስ ወደ ገዛ ራሱ ሕዝብ ሲመጣ አንቀበልህም አሉ። ሞትን መረጡ ማለት ነው። ማቴዎስ ምዕራፍ 23ኛው ከቁጥር 37 ጀምሮ እንዲህ ይላል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። ወዮ ብሎ አለቀሰላት ለኢየሩሳሌም። እኔ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ ግን እምቢ አላችሁ ይላል። እግዚአብሔር ሊያድናቸው ቢፈልግ አልፈለጉም። ስለዚህ መከራን፣ ሞትን ለራሳቸው መረጡ ማለት ነው። ስለዚህ በይሁዳ ያሉት ወደ ተራራዎች ይሹ፣ በሰገነትም ያለው በቤቱ ያለውን ይወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ አይመለስ። በዚያችም ወራት አለ ለእርጉዞችና ለሚያጠቡ ወዮላቸው አለ። ለአይሁድ ሴቶች፣ በተለይ ለኢየሩሳሌም ሴቶች ወዮላቸው። ለምን? ሉቃስ ወንጌል ላይ ምዕራፍ 21ኛው ላይ ለኢየሩሳሌም ጌታችን ኢየሱስ ክርስቶስ ከባድ ማስጠንቀቂያ ሰጥቷቸው ነበረ። ምዕራፍ 21 ቁጥር 20 ጀምሮ ኢየሩሳሌም ግን በጭፍራ ተከባ ሲታዩ፣ በጭፍራ ማለት በሮም ወታደሮች፣ በዚያን ጊዜ ጥፋቷ እንደቀረበ ይወቁ። ለምን በጭፍራ ትከበባለች? የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሹ፣
በማከሏም ያሉ ከርሷ ፈቀቅ ይበሉ። ምዕራፍ 23ኛው ሉቃስ ከቁጥር 27 ጀምሮ ጌታ ኢየሱስ ክርስቶስ ራሱ ተይዞ በተፈረደበት ጊዜ ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔ ሳታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችን ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ አለ። ለእኔ ሳታልቅሱልኝ ለራሳችሁና ለልጆቻችሁ። ጲላጦስ ጌታ ኢየሱስ ክርስቶስ ደሙ በኔ ላይ አይደለም ብሎ እጁን በታጠበ ጊዜ አይሁዶቹ ምን አሉ? ደሙ በእኛና በልጆቻችን ላይ ይሁን አሉ። ንጹሕን ደም ነበር በራሳቸው ላይ ሲያስተላልፉ የነበረው፣ ከባድ እርግማን። ስለዚህ ያላጠቡ ጡቶችና ያልወለዱ ማኅፀኖች የተመሰገኑ ናቸው፣ የተባረኩ ናቸው የሚባልበት ጊዜ ይመጣል። ለምን? ዘዳግም ምዕራፍ 28ኛው ላይ አስቀድሞ እግዚአብሔር አይሁዶች እውነትን ባለመቀበላቸው ምክንያት በእነዚህ የአሕዛብ መንግስት በተለይ በሮማውያን እንደሚከበቡና በከበባው ምክንያት በግቢያቸው በኢየሩሳሌም የነበረው ምግብ ሁሉ አልቆ መጨረሻ ላይ የገዛ ልጆቻቸውን ቀቅለው አርደው የሚበሉበት ጊዜ እንደሚመጣ እግዚአብሔር በትንቢት ነግረዋቸዋል። ይህ በአይሁድ ሕዝቦች ላይ ተፈጸመ። ያ ነው አንደኛው የመከራ ጊዜ። ስለ ዳግም ምጽአቱና ስለ ኢየሩሳሌም ውድመት ሲጠይቁት ስለ መከራ ጊዜም ደግሞ ነገራቸው። አንደኛው የመከራ ጊዜ የምንለው በኢየሩሳሌም ላይ የደረሰው የመከራ ጊዜ ነው። መቼ ነው? ጌታ ኢየሱስ ክርስቶስ ወደ ሰማይ ከሄደ በኋላ በ70 ዓመተ ምህረት እሱ ከሄደ ከ40 ዓመት በኋላ ማለት ነው። 70 ዓመተ ምህረት የሮም ወታደሮች በታይተስ የሚመሩ መጥተው ኢየሩሳሌምን ከበቡ። አስቀድሞ ግን የጌታን ቃል ያከበሩ አማኞች ከኢየሩሳሌም ወጥተው አመለጡ። ታዲያ የቀሩት አይሁዶች ተጨፈጨፉ፣ በረሃብ አለቁ። የቀሩት ጥቂቶች ወደ ሌሎች አገራት ተበተኑ። ያ እውነትን ባለመቀበላቸው የደረሰባቸው ፍርድ አሳዛኝ ነበረ። እዚሁ ማቴዎስ ምዕራፍ 4ኛው ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተጠንቀቁ ካለ በኋላ ወይም ጸልዩ ካለ በኋላ ቁጥር 21 ላይ በዚያን ጊዜ ይላል ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና አለ። ታላቅ መከራ። አንዱ መከራ እንደነገርኳችሁ በአይሁድ ሕዝቦች ላይ የደረሰባቸው ነው። ነገር ግን መከራውን በሶስት እንከፍላለን ብያለሁ። ሁለተኛው መከራ ደግሞ ከዚያ ዘመን በኋላ ቀስ በቀስ ቤተ ክርስቲያን ከእውነት ተንሸራታ ክህደት ውስጥ በገባች ጊዜ በክህደት ዘመናት በታማኞቹ ላይ የደረሰው አሰቃቂ የመከራ ጊዜ ነበረ። ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባጥሩ ሥጋ የለበሰ ሁሉ ባልዳኔም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ አለ። ይሄ ደግሞ ሁለተኛው የመከራ ጊዜ በዳንኤል ምዕራፍ 7ኛው ላይ እንደተጻፈው ትንሹ ቀንድ ወይም ጳጳሳዊ ሥርዓት ማለት ነው ጽድቅ በሥራ የሚለውን የተቃወሙት እውነተኞቹ የእውነት ደጋፊዎች ላይ ያደረሰችው ስደት ነበረ። ትንቢተ ዳንኤል ምዕራፍ 7 ቁጥር 25 ላይ በልዑልም ላይ ቃልን ይናገራል፣ ትንሹ ቀንድ እግዚአብሔርን ይሳደባል፣ የልዑልንም ቅዱሳን ይሰባብራል ይላል። የጌታን ተከታዮች ይጨፈጭፋቸዋል፣ ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል ካለ በኋላ እስከ ዘመን 1 ዓመት ማለት ነው። እስከ ዘመናት 2 ዓመት ማለት ነው። እስከ እኩሌታ ዘመን የዓመት ግማሽ 6 ወር ማለት ነው። 3 ዓመት ተኩል ማለት ነው። በአንድ ላይ በእጁ ይሰጣሉ ይላል። 1 ዓመት በአይሁዶቹ 1 ወር 30 ቀን ነው ያለው። ስለዚህ 30 ሲባዛ በ3 ዓመት ተኩል ስታባዙት
1260 ቀናት ያመጣል። አንድ ቀን ደግሞ በትንቢት አንድ ዓመትን ይወክላል። ስለዚህ 1260 ዓመታትን ትንሹ ቀንድ የበላይነት ይዞ ክርስቲያኖችን የጨቆነበት ጊዜ ነበረ። መቼ ነው የጀመረው? ጁስቲኒያን የተባለው የሮም ገዢ በ538 ዓመተ ምህረት በወቅቱ ሲያስተዳድር ለነበረው ጳጳስ የክርስቲያኖች ወይም ለአማኞች ሁሉ ራስ የሚል ማዕረግ ወይም ሹመት ሰጠው 538 ላይ። ከዚያ ጊዜ ጀምሮ ለተከታታይ 1260 ዓመታት እስከ 1798 ዓመተ ምህረት ማለት ነው። 1798 ላይ ምንድነው የሆነው? በፈረንሳይ አብዮት ጊዜ በናፖሊዮን ገዢነት ማለት ነው በወቅቱ ሲያስተዳድር የነበረው ጳጳስ ተይዞ ተቆጣጥሮ የነበረው ግዛቱንም እንዲለቅ ሲጠየቅ አለቅም ብሎ እምቢ በማለቱ እስር ቤት ገብቶ በእስር ቤት እያለ እንዲሞት ተደረገ። ታዲያ ጳጳሳዊ ስርዓት ለ1260 ዓመታት ምድርን አንቀጥቅጦ ሲያስተዳድር ከቆየ በኋላ በራእይ ምዕራፍ 13 ላይ እንደተጻፈው ቁስለት አገኘው። ስርዓቱ ለጊዜው ጸጥ እንዲል ጉዳት እንዲደርስበት ተደረገ። በትንቢት መሰረት ማለት ነው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 ጀምሮ ማንም በማናቸው መንገድ አስታችሁ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ። እዚህ ላይ የተገለጸው የአመጽ ሰው የጥፋት ልጅ የተባለው ጳጳሳዊ ስርዓት ነው። ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ጳጳሳዊ ስርዓት ምን ይላል? እኔ የእግዚአብሔር ልጅ ወኪል ነኝ ይላል። እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ማለት ነው። የእግዚአብሔር ስም በሚጠራበት ቦታ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። አንዳንድ ሰዎች ምን ብሎ ያስተምራሉ? ይሄ የጥፋት ልጅ የአመጽ ሰው የተባለው ገና ቤተ ክርስቲያን ወደ ሰማይ ከተነጠቀች በኋላ ይመጣል ይላሉ። አይደለም። ምክንያቱም ቁጥር 7 ላይ ጳውሎስ ምን አለ? የአመጽ ምስጢር አሁን ይሰራልና አሁን ራሱ በኔ ዘመን ራሱ ስራው ጀምሯልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ አለ። በሂደት ይገለጣል። አሁን ራሱ ጀምሯል መንፈሱ አለ። ያ ጳጳሳዊ ስርዓት ነው። በምን መልኩ ነው ጳጳሳዊ ስርዓት ራሱን ከእግዚአብሔር በላይ ከፍ ከፍ ያደረገው? አንደኛ የእግዚአብሔርን መለኮታዊ 10ቱን ትእዛዛት ሻረ። ለምሳሌ ሁለተኛው ትእዛዝ ስዕልና ምሳሌን አትጠቀሙ የሚለውን ሙሉ በሙሉ ከቦታው አነሳና ምእመናኖች ወይም አባላት ለመላእክት ምስል ለሌሎች ምስሎች እንዲሰግዱ ወይም ምስሎችን እንዲጠቀሙ ፈቀደ። ይሄ በጽሁፍ ደረጃ ነው፣ በአስተምሮ ደረጃ። ሌላኛው ጳጳሳዊ ስርዓት የሻረው አራተኛው ትእዛዝ ሰንበት ከቅዳሜ ወደ እሁድ ትንሣኤ ነው እያሉ ለክርስቲያኖች እሁድ የሰንበት ቀን ነው እያሉ የእግዚአብሔር ሕግን ለመሻር ደፈሩ። በአስተምሮ ደረጃ ካቴኪዝም የሚለው ማንበብ ትችላላችሁ። በዚህ አይነት ሁኔታ ነው የእግዚአብሔርን መለኮታዊ ሕግ ለመሻር በመድፈሩ ከእግዚአብሔር በላይ ራሱን ከፍ ከፍ አደረገ። ሌላኛው ምልጃን በሚመለከት ጌታ ኢየሱስ ክርስቶስ ራሱን ሕይወቱን በቀራንዮ መስቀል ላይ በመስጠት በሰውና በእግዚአብሔር መካከል ብቸኛ አማላጅ መሆኑን አሳየ። ግን ጳጳሳዊ ስርዓት የሰው አማላጅነት የማርያምን አማላጅነት አስገባ። ሌላኛው የክህደት አስተምሮ የሕፃናት ጥምቀት ነው። ጌታ ኢየሱስ ክርስቶስ ለራሱ በሕፃንነት አልተጠመቀም። 30 ዓመት ዕድሜ ሲሞላው ነው የተጠመቀው ለኛ ትምህርት እንዲሆን ምሳሌ ሊሆንልን። እነሱ ግን የሕፃናትን ጥምቀት አመጡ። ሌላኛው ኃጢአትን ለሰው ወይም ለካህናት ወይም ለጳጳሳት መናዘዝ። እንደዚሁም ሰው ከሞተ በኋላ ጊዜያዊ ማቆያ ቦታ ይሄዳል፣ ያውቃል የሆነ ነገር የሚሉት አደገኛ የሆኑ አስተምሮች ጌታ እግዚአብሔር ካዘጋጀው የድነት መንገድ ሰዎች እንዲወጡ የሚያደርግ ራስን ለማዳን
ሰው ያዘጋጀውን መንገድ እንድንቀበል የሚያደርጉ ነገሮች ናቸው። ፕሮቴስታንቱ ይህንን ተቃውሞ ነበረ። እነ ጆን ዋይክሊፍ፣ እንደነ ጆን ሃስ፣ እንደነ ጀሮም ኋላ ላይ እንደነ ማርቲን ሉተርና ሌሎች ፕሮቴስታንቶች እንደዚህ አይነቱን ጽድቅ በስራ ሰው በራሱ ያዘጋጀውን መንገድ የተቃወሙ ናቸው። ብዙዎቹ ከ50 ሚሊዮን በላይ ክርስቲያኖች ተገደሉ። ይህንን ታሪክ ቁልጭ አድርጎ አስቀምጧል። ግን 1798 ያ የፈረንሳይ አብዮት ከመድረሱ በፊት እግዚአብሔር በምህረቱ ጣልቃ ገባና አሳጠረው የስደት ጊዜውን። አስቸጋሪ ጊዜ ነበረ። እነዚያ ቀናቶች ባጥሩ ይላል። ሥጋ የለበሰ ሁሉ ባልዳኔም ነበር የተባለው ይሄ ነው። ሌላኛው የመጨረሻው የመከራ ጊዜ የምንለው በትንቢተ ዳንኤል ምዕራፍ 12ኛው ቁጥር 1 ላይ የሚገኘው ነው። 12:1 ላይ እንዲህ ይላል፣ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል ይላል። በተስፋ የተሞላ መልእክት ነው። የመጨረሻው መከራ የተባለው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ማለት ጌታ ኢየሱስ ክርስቶስ ማለት ነው። ሚካኤል ማለት የእግዚአብሔር መልክ ያለው እንደ እግዚአብሔር ያለ ማለት ነው። ደግሞ ለሕዝብ ልጆች የሚቆመው ይላል፣ ለሰው ዘር የሚቆመው ለአይሁድ ሕዝቦች የቆመው ራሱ ኢየሱስ ጌታ ነው። እሱ ይነሳል ይላል። ሲነሳ ከዚህ በፊት ሆኖ የማያውቅ የመከራ ጊዜ ይመጣል ይላል። መቼ ነው ጌታ ኢየሱስ ክርስቶስ ሚካኤል የተባለው የሚነሳው? ራእይ ምዕራፍ 22ኛው ቁጥር 11 ላይ አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። ዛሬ ይሄንን እያልን አይደለንም። አመፀኛ ወደፊት ያምፅ አይባልም። አመፀኛ ሰው ካለ ከአመፁ ይመለስ፣ ኃጢአተኛም ከኃጢአቱ ይመለስ፣ እርኩሱም ከእርኩሰቱ ይመለስ እንላለን። ግን ይሄ ቃል የሚፈጸምበት ጊዜ አለ። አመፀኛው በአመፁ ይቀጥል የሚባልበት ምን ማለት ነው? ይሄ ሚካኤል ሲነሳ ጌታ ኢየሱስ ክርስቶስ የማማለድ ተግባሩን የምህረት አገልግሎቱን ጨርሶ ሰው ሁሉ ለድነት ወይም ለጥፋት ሲወስኑ ባህሪያቸው የማይለወጥበት ደረጃ ሲደርሱ የሚባል ነው። ይሄ ሚካኤል ተነሳ የሚባለው ያኔ ምን መሆን ይጀምራል? ራእይ ምዕራፍ 16ኛው ላይ የተገለጹት 7 ቅጣቶች፣ መቅሰፍቶች በምድራችን ላይ መውረድ ይጀምራሉ። ያ ነው ለኃጢያኖቹ በጣም አስቸጋሪው የቅጣት ወይም የመቅሰፍት ጊዜ የተባለው። ምዕራፍ 15ኛው ከቁጥር 8 ላይ መጀመሪያ ከእግዚአብሔርም ክብርና ከኃይሉ ጢስ በመቅደሱ ሞላበት። ሚካኤል ሲነሳ ማለት ነው የአማላጅነት ተግባሩን ሲያበቃ የ7ቱ መላእክት 7ቱ መቅሰፍት እስኪፈጸሙ ድረስ አንድስ እንኳ ወደ መቅደሱ ይገባ ዘንድ አልቻለም። ለ7ቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማው። ቁጥር 2 ላይ ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ፣ የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንስ ቁስል ሆነባቸው ይላል። የመጀመሪያው ቅጣት በኃጢአን ላይ የሚወርደው የሚነዘንዝ ቁስል ይላል። ከዛ በኋላ ባህር ደም ሆነ ይላል። ከዛ ደግሞ 3ኛ ላይ የውሃ ምንጮች ደም ሆኑ ይላል። እያለ ይቀጥላል። 7 ቅጣቶች። የእስራኤል ሕዝቦች ከግብፅ ከባርነት አገር ከመውጣታቸው በፊት በግብፅ ላይ 10 መቅሰፍቶች እንደወረዱ ሁሉ በዚህ መጨረሻ ዘመንም የእግዚአብሔር ሕዝቦች ከዚህ ባቢሎናዊ ከሆነው ዓለም ከዚህ ከመንፈሳዊው ግብፅ ከመውጣታቸው በፊት 7 መቅሰፍቶች ይወርዳሉ። ነገር ግን 7ቱ መቅሰፍቶች ከመውረዳቸው በፊት የሚሆን ኃይለኛ የወንጌል ወጃ አለ። ይህም የወንጌል ወጃ በጌታ የተወደዳችሁ ወገኖቼ በማቴዎስ ምዕራፍ 24ኛው ከቁጥር 14 ላይ ጌታ ኢየሱስ ራሱ ስለ ዳግም ምጽአቱ ምልክቶች ሲናገር 24:14 ላይ ለአሕዛብም ሁሉ ምስክር እንዲሆን
ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። በሚዲያዎች፣ በጽሑፍ፣ በተለያየ መንገድ ወንጌል ለዓለም ሁሉ ሕዝብ እንዲደርስና ሰዎች እውነትን ለመቀበል ወይም ላለመቀበል እንዲወስኑ ይደረጋል። ምስክር ይሆን ዘንድ ይላል። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። በዚህ ስብከት ምክንያት ራእይ ምዕራፍ 18 ቁጥር 1 ላይ ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በረች ይላል። ከመልአኩ ክብር ከመልእክቱ ክብር የተነሳ ምድር በረች ይላል። ምድር ሁሉ በእግዚአብሔር ክብር የምትሞላበት ሰዓት ይመጣል። በጌታ የተወደዳችሁ ወገኖች፣ ሰዎች ሁሉ ሰምተው ለራሳቸው ይወስናሉ። በዚያ ጊዜ ወንጌል በኃይል ለሰው ሁሉ በሚሰበክበት ጊዜ ይህ ከዚህ በኋላ የሚሆነው ነው። እኔንና እናንተንም የሚያሳትፈን ነው። የበኩላችን ድርሻ መወጣት የምንችልበት ነው። ወንጌል ለዓለም ሁሉ ሕዝብ ውብ በሆነ ሁኔታ ሰዎች መረዳት በሚችሉት ሁኔታ በሚቀርብበት ጊዜ ምድር ከክብሩ የተነሳ ትበራለች ይላል። ነገር ግን ተቃውሞ ይገጥመዋል ይሄንን ወንጌል። በተለይ ራእይ ምዕራፍ 13ኛው ከቁጥር 16 ጀምሮ ታናናሾችንና ታላላቆችንም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ ይላል። የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ሊገዛ ወይም ሊሸጥ በእግዚአብሔር ታማኝ ሕዝቦች ላይ የኢኮኖሚ ማዕቀብ ይደረጋል። ዛሬ ራሱ እውነተኞቹ ታማኞች ለእግዚአብሔር እውነት የሚኖሩት ብዙ ፈተና አለባቸው፣ ከዲያብሎስ ከሰይጣን በኩል ማለት ነው። ምክንያቱም መታዘዝን የሚጠይቅ እውነት እንደመሆኑ ማለት ነው። ስለዚህ ሚካኤል ከመነሳቱ በፊት የምህረት በር ከመዘጋቱ በፊት ማለት ነው ኃይለኛ የወንጌል እወጃ ይኖራል። ወደ ሰዎች ሁሉ እውነተኛ ወንጌል እንዲደርስ ይደረጋል ማለት ነው። ታዲያ ወንጌል ከተዳረሰ በኋላ ሰው ሁሉ ሲወስን ለጌታ ለኢየሱስ የህትመት ውጤት ይነገራል። ህትመት አብቅቷል ይባላል። ከዛ በኋላ ተፈጸመ ሲባል እሱ ከማማለድ ተግባሩ ሲነሳ የምህረት ጊዜ ሲያበቃ ቅዱሱም ይቀደስ እርኩሱም ይርከስ የሚባልበት ጊዜ ያኔ ነው። ሚካኤል ሲነሳ ያኔ እንግዲህ ኃይለኛ የሆነ የመከራ ጊዜ ይመጣል የተባለው ያኔ ነው። ያ የመከራ ጊዜ ሁለቱንም ወገኖች ኃጢአተኞቹንም ጻድቃኖቹንም የሚነካካ ነው ብያቸዋለሁ። በትንቢተ ኤርምያስ ምዕራፍ 30 ከቁጥር 6 ጀምሮ እንዲህ ሲል ይገልጸዋል። ያንን ጊዜ ጠይቁ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊቱም ሁሉ ወደ ጥቁረት ተለውጦ አየው? ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከርሱ ይድናል ይላል። አሁንም በተስፋ የተሞላ ነው። ቤተ ክርስቲያን ከመከራ በፊት ትነጠቃለች ሳይሆን ሰው ሁሉ እንዴት ፊቱ ወደ ጥቁረት ተለውጦ እንደ ወላድ እጁን በወገቡ ላይ አድርጎ አየው? ያ የያዕቆብ የመከራ ጊዜ ነው፣ ነገር ግን እርሱ ከሱ ይድናል ነው የተባለው። ያዕቆብ መቼ ነው መከራ የተቀበለው? ወንድሙ አባቱ ይስሐቅ ለኤሳው ሊሰጥ የነበረውን ብኩርናውን ማለት ነው ያዕቆብ እግዚአብሔርን በትዕግስት ጠብቆ መቀበል ሲገባው በማጭበርበር የራሱ አደረገና በዛ ምክንያት ለ20 ዓመታት በእንግድነት አገር ኖረ። መጨረሻ ላይ ግን ተመልሶ ወደ አገር ቤት ሲመጣ ያቺ ሌሊት አስከፊ ሌሊት ነበረች። በተለይ ኤሳው ብዙ ሰዎችን አስከትሎ ብዙ ወታደሮችን አስከትሎ አንተን ሊያጠቃ የመጣ ነው የሚል መረጃ በደረሰው ጊዜ ቤተሰቡን ከፋፍሎ ወደፊት ሰደዳቸውና ቤተሰቡን የሚገጥማቸውን መከራ ላለማየት ለራሱ ወደ ኋላ ቀረ። ወደ ኋላ ሲቀር እያሰላሰለ ያለ አንድ መልአክ መጥቶ አቀፈው፣ ያዘው።
ዘፍጥረት ምዕራፍ 32 ላይ ማንበብ ትችላላችሁ። ከዛ በኋላ የጠላት እጅ መስሎት እየታገለ ቆይቶ ሊነጋ አካባቢ ልቀቀኝ ስል አልለቅም ካልባረከኝ አለ። ተረዳና ማን እንደሆነ። ስሚ ማን ነው? ያዕቆብ። ያዕቆብ ማለት አታላይ ሸንጋይ ማለት ነው። ስሚ ከእንግዲህ ያዕቆብ አይባል ከእግዚአብሔርም ከሰውም ጋር ታግሌ አሸንፌአልና ስሚ ከዛሬ ጀምሮ እስራኤል ይባል። እስራኤል ማለት አሸናፊ ድል አድራጊ ማለት ነው። ስሙ ተቀየረለት። ስለዚህ የኃጢአት ይቅርታ ማረጋገጫ ስላገኘ አሁን በሰማይ ፊቱ በራ። በደስታ ወደፊት ወንድሙን ለመግጠም ሄደ። ወንድሙንም ልብ እግዚአብሔር ነካው። ስለዚህ ወንድሙም አልጎዳውም። እንዴት አድርጎ ነው ያዕቆብ ያንን ሌሊት ያሳለፈው? ያቺ ያዕቆብ የመከራ ሌሊት የምትባለው ያቺ ነች። የኃጢአት ይቅርታ በመሻት ነው። ወደ እግዚአብሔር ምሕረት በመማፀን ነበረ። ጊዜዋ ወሳኝ ጊዜ ነበረች። ነገር ግን አልተደበደበም፣ እንዲገደል አልተደረገም። ነገር ግን በጸሎቱ በሚልጃው እግዚአብሔርን በመጠየቅ የኃጢአት ይቅርታ ለማግኘት በመሻቱ እግዚአብሔር ለጸሎቱ መልስ ሆነለት። ታዲያ የያዕቆብ የመከራ ጊዜ የሚባለው በዚህ መጨረሻ ዘመን ማለት ነው። ሚካኤል በትንቢተ ዳንኤል 12:1 መሰረት አማላጃችን የሚልጃ ተግባሩን ሲያቆም 7 መቅሰፍቶች በኃጢአን ላይ መውረድ ይጀምራሉ። በዚህ ጊዜ ቅዱሳን እስካሁንም በምድር ላይ ስላሉ መቅሰፍቱ አያገኛቸውም። ቢሆንም ግን ሌሎቹ ኃጢአን እኛ ይሄ መቅሰፍት ያገኘን በእነዚህ ሰንበት ጠባቂዎች ምክንያት ነው ብሎ በአንድ ሌሊት እንዲያልቁ ውሳኔ ይወስናሉ። እነሱ ግን የሞት ፍራቻ ሳይሆን በዛ ጊዜ ምክንያቱም ሚካኤል ከተነሳ በኋላ ማንም አይገደልም ከአማኞቹ የሞት ፍራቻ ሳይሆን እውነትም እኔ ቅዱሱን እግዚአብሔርን ለማየት ተዘጋጅቻለሁ ወይ ኃጢአቴ ሁሉ ተደምስሶልኛል ወይ የሚል የአእምሮ ጭንቀት ነው። ልክ እንደ ያዕቆብ ጭንቀት ይይዛቸዋል። ያቺ ያዕቆብ መከራ ጊዜ ትባላለች። ከዛ በፊት ሚካኤል ከመነሳቱ በፊት ትንሹ የመከራ ጊዜ ብለን ልንለው እንችላለን። ለምሳሌ በይሁድ አዋጅ ጊዜ ምክንያቱም የአውሬው ምልክት ይላል፣ የስሙ ቁጥር ይላል፣ አውሬው ይላል። እነዚህን በሌሎች ርዕሶች እንመጣበታለን። መቅሰፍቱ ስለሚወርድባቸው በኃጢአተኞች ላይ በእነዚህ ምክንያት ነው ብሎ ሲነሱባቸው እነሱ ግን ጌታ ቅርብ መሆኑን ስለሚያውቁ ተዘጋጅቻለሁ ወይ እያሉ ይጨነቃሉ ይላል። ያቺ ያዕቆብ የመከራ ጊዜ ትባላለች። ሌሎች ኃጢአተኞች ግን በመቅሰፍቱ ነው የሚሰቃዩት። ለስንት ዓመት እግዚአብሔር ብቻ ነው የሚያውቀው። ነገር ግን በግብፅ ላይ የወረደው መቅሰፍት ለአጭር ጊዜ ነበረ። ብዙ ዓመታትን ያልወሰደ ከአንድ ዓመት በታች ወይም በተወሰኑ ወራት ውስጥ ያለቀ ጉዳይ ነው። አንዱ ሌላውን ተከትሎ የሆነ መቅሰፍት ነው። ልክ የመጨረሻው ዘመንም ተመሳሳይ ሊሆን ይችላል። ነገር ግን መቅሰፍት በኃጢአተኞች ላይ እንደሚወርድ ተቀምጧል። ያኔ የያዕቆብ መከራ ጊዜ አለ። ከዚያ በፊት ግን ሚካኤል ከመነሳቱ በፊት ግን መታሰር፣ የተለያዩ የቅጣት እርምጃዎች በአማኞች ላይ መድረስ ይኖራል። ምክንያቱም ምልክቱን ያልወሰዱ የኢኮኖሚ ማዕቀብ እንደሚደረግባቸው ራዕይ ምዕራፍ 13 አስቀምጦልናል። በዚያ ጊዜ የእግዚአብሔር ሕዝቦች እንዴት ነው የሚሆኑት? ትንቢተ ኢሳይያስ ምዕራፍ 33 ቁጥር 16 ላይ እርሱ ከፍ ባለ ስፍራ ይቀመጣል፣ አንካራ አምባ መጠጊያው ይሆናል፣ እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች ይላል። ለታማኞቹ እንጀራ ይሰጣቸዋል፣ ውሃቸውም የታመነ ነው ይላል። ዝም ብሎ እንደ ተራቡ ይቀርብላቸዋል ማለት አይደለም። ልክ ኤልያስን እግዚአብሔር በቁራ እንደመገበው በዚህ የመቅሰፍት ጊዜም እግዚአብሔር ለታማኞቹ ጥንቃቄ ያደርጋል። እሱ እንደሚያውቀው ማለት ነው። ብዙ ሰዎች መከራ አያገኘንም ብሎ ይናገራሉ። ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ እንዲህ ብለዋል። በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱንም ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮንም ወደ አንጾኪያም ተመለሱ ይላል። በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ያስፈልገናል። ሁለተኛ ጢሞቴዎስ 3:12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ
ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ክርስቶስ ኢየሱስን እየመሰሉ በእውነት የሚኖሩ ስደት ያገኛቸዋል ነው። እንዲያውም ይህ ስደት በፊልጵስዩስ ላይ እንደተጻፈው እግዚአብሔር ሕዝቡን የሚያጠራበት እንደ ወርቅ እነሱን ለማንጻት የሚጠቀምበት መሳሪያ እንደሆነ ያስቀምጥልናል። ጴጥሮስ ላይ ፊልጵስዩስ 1:29 ላይ ይህ ስለ ክርስቶስ ተሰጥቷቸዋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። አያችሁ፣ በክርስቶስ አምኖ ደስ የሚል ጊዜ ማሳለፍ ብቻ ሳይሆን ስለ ክርስቶስ መከራ መቀበል ደግሞ አለ ለእግዚአብሔር ሕዝቦች። ስለዚህ ሚካኤል ሲነሳ የያዕቆብ የመከራ ጊዜ ይኖራል። ሚካኤል ከመነሳቱ በፊት ደግሞ በወንጌል ወጃ ምክንያት ልክ እንደ ሐዋርያት መታሰር፣ መገረፍ፣ ሌሎች ነገሮች ሊኖሩ ይችላሉ። ያ ደግሞ እግዚአብሔር ሕዝቡን ለማንጻት የሚጠቀምበት መሳሪያ ነው። ስለዚህ የተወደዳችሁ ወገኖች መከራ እዚህ ላይ ማቴዎስ ምዕራፍ 24ኛው ላይ የተቀመጠው ይሄንን ይመስላል። ምናልባት እዚህ ላይ ሐሳብ ጥያቄ ካላችሁ አስቀምጡልኝ። ስለሰማችሁ እግዚአብሔር ይባርካችሁ።